የሀገራት የምጣኔ ሀብት የጀርባ አጥንት ተደርገው ከሚወሰዱ መስኮች የኢንዱስትሪው ዘርፍ ተጠቃሽ ነው። ቀድሞ ላይ ይህን አቅም በውል መጠቀም ያልቻለችው ኢትዮጵያ ከለውጡ ማግስት ያካሄደችው የሪፎርም ትግበራም ዘርፉ እንዲነቃቃ በጎ ሚናን ተወጥቷል። መንግስት በትኩረቱ ልክ አስፈላጊ ሁኔታዎችን በማመቻቸት የሄደበት ርቀት የማምረት አቅምን ከፍ ከማድረግ ባለፈም ለበርካቶች የስራ ዕድል መፍጠር ያስቻለ ነው። ይህ እውነት በመዲናዋም የታየ ውጤት ሆኗል። ባለፉት 5 ዓመታት ብቻ አዲስ ለተገነቡትና ለነባሮቹ ለ2930 ኢንዱስትሪዎች የመስሪያ ቦታና የመሬት አቅርቦት ተያያዥ ችግሮቻቸውንም ፈተናል። በተጨማሪም ባለፉት 5 ዓመታት ብቻ 20,000 ሼዶችን ገንብተን 35 ሄክታር መሬት ለጥቃቅንና አነስተኛ ማቅረብ ችለናል። በሂደቱም የግሉ ሴክተር ጨምሮ ከ2 ሚሊዮን ሰው በላይ የስራ ዕድል ማግኘት ችሏል። በሂደቱም አምራችነት አድጓል። ተኪ ምርቶችን በስፋት እያመረቱ ይገኛሉ። ወደ ውጪ በመላክም የውጪ ምንዛሬን በማስገኘት አይተኬ ሚና እየተጫወቱ ነው። ለ20,000 ዜጎች የስራ ዕድል እንደሚፈጥር የታመነው የገላንጉራ ኢንዱስትሪ ፓርክ አዳዲስ የቴክኖሎጂ ስርዓቶችን ያካተተና ምቹ የስራ አካባቢን የተጎናጸፈ ነው። በፓርኩ የስራ ዕድል የተፈጠረላቸው ወደ ኢንተርፕራይዝና ኢንዱስትሪ የተሸጋገሩ መሆናቸውን ያመለከቱት ከንቲባ አዳነች አቤቤ ከተማ አስተዳደሩ ከሚያመነጨው ገቢ ከፍተኛውን ለዘላቂ ልማት ግቦች እያዋለ እንደሚገኝ አብነት ጠቅሰው አንስቷል። የከተማ አስተዳደሩም ከጊዜ ወደ ጊዜ እያደገ የመጣውን የከተማውን ገቢ ከ72 እጅ በላይ የሆነውን በጀቱን ለዘላቂ ልማት ግቦች የነዋሪዎችን ኑሮ በደረጃ በማሻሻል የልማት ፕሮጀክቶችን በስፋት እንዲገነቡ በማድረግ ብክነትን በእጅጉ በቀነሰ መንገድ እየተተገበረ ያለበት አንዱ ማሳያ ይሄ እዚህ የምታዩት የተንጣለለ ግቢ ነው። አሁን ባለው ደረጃ በከፊል ስራ የጀመረው ኢንዱስትሪ ፓርኩም በቀጣዩ ሳምንት ለአምራቾች ተላልፎ በሙሉ አቅሙ ወደ ስራ እንደሚገባ ተመላክቷል። በዚህ አግባብ የኢንዱስትሪ ክላስተር የመገንባት ዋነኛው ዓላማም የአምራቹን ዘርፍ በማጠናከር በዓለም መድረክ ተወዳዳሪ እንዲሆኑ ማድረግ ነው ያሉት ከንቲባዋም ዘመናዊ ቴክኖሎጂዎችን ወደ ስራ በማስገባት የእውቀት ሽግግር እንዲኖር ከማስቻል ባለፈም የዘርፉን አገራዊ ውጥኖች ከግብ ለማድረስም የሚተጋ መሆኑን ጠቁሟል። በክላስተሩ ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ ለማገዝና ምቹ ሁኔታን ለመፍጠር ነው። ከዚህ ባለፈም የአካባቢውን ነዋሪዎች ተጠቃሚ የሚያደርግ ስራ መከወኑ በተጠቆመበት መድረክ አርሶ አደሮችን ቀጥተኛ ተጠቃሚ የሚያደርጉ የምርት ማዕከላትን ጨምሮም ለልማት ተነሺዎች ምቹ ሁኔታ መፍጠር ከተሰሩት መካከል መሆናቸው ተነስቷል። በገላንጉራ እየሰራን ያለነው ይህም ብቻ ሳይሆን በርካታ የብልጽግና አሻራዎችን ማስቀመጥ ችለናል። ለካዛንቺስ የልማት ተነሺዎች ምርጥ የመኖሪያ መንደር ሌሎች ግብአቶችንም አሟልተን የገነባ ነው። እንዲሁም ቀድሞ ስራ ያልነበራቸው ወጣቶች ወደ 1700 ለሚሆኑ ልማት ተነሺዎችም በዚሁ አካባቢ ኢንዱስትሪዎቹን አስተባብረን የስራ ዕድል ፈጥረንላቸዋል።